አንተ ሰውዬ እንዳትጠጋኝ። ይኸውልሽ ማለት ተረጋጊ። አልረጋጋም እንዳትጠጋኝ ብያለሁ። ጭራሽ ለኔ ነው ድንጋይ ያነሳሽ? አዎ ዞር በልልኝ። ካኖና አናትህን እበርቅስሃለሁ። ታይ ይቅርብሽ። ተረጋጊና በሰላም ነው። ሄድልኝ አንተ ሰውዬ ዞር በልልኝ። ይኸውልሽ ማለት እኔ ልጎዳሽ አይደለም የመጣሁት። ተረጋግተሽ ነው። ካንተ ጋር ምንም ማውራው ነገር የለም። ዞር በልልኝ ካልሆነ ወይ ብዬ ጮኬ አስይዛለሁ። ዞር በልልኝ። ይኸውልሽ እንዴ መሞት ከፈለግሽ ትችያለሽ። እሺ አንተ ሰይጣን፣ ቆይ ለምንድን ነው የማትተወኝ? ከኔ ምንድን ነው የምትፈልገው? ይኸውልሽ ማለት እኔ ካንቺ ምንም አልፈለኩም። መልእክት ብቻ እንድታደርሽልኝ ነው ፍላጎቴ። እኔ አንተ ተላላኪ አይደለሁም። እሺ ሂድና እዛ ተላላኪ እንፈልግ። ይኸውልሽ ማለት አልተረዳሽኝም እንጂ በጣም ጥሩ ሰው ለመሆን እየሞከርኩኝ ነው። ምንም ብታደርግ አንተ ጥሩ ሰው ልትሆን አትችልም። እሺ ስትፈጠር ጀምሮ መጥፎ ሰው ሆነህ ነው የተፈጠርከው። አንቺም ከኔ አትተናነሽም። የወንድምሽን ክፋትና ተንኮል እያወቅሽ አብረሽው እየኖርሽ ነው። ራስሽን እንደ ጻድቅ ቆጥረሽ አትመጻደቂ። ዝም በል ጸጋዬ፣ ዝም በል። ዝም አልል። እውነቱን ነው እየነገርኩሽ ያለሁት። ቆይ ከኔ የምትፈልገው ምንድን ነው? ማሳበድ ነው ፍላጎትህ? እንዳብድልህ ነው የምትፈልገው? ተረጋጊ ማህሌት። ይኸውልህ ጸጋዬ፣ ተረጋጊ አትበለኝ። እኔ በሁለት ሰይጣኖች መሀል እየተሰቃየሁ ያለሁት ምስኪን ሴት ነኝ። ደግሞ ወንድሜንም ዝም ያልኩት ለአባቴ ስል ነው። ምንም ምክንያት ይኖርሽ ምንም ንጹህ ሴት አይደለሽም። አዎ በእርግጥ እኔ ንጹህ ሴት ላልሆን እችላለሁ፣ ግን በቃ ሁሉንም ነገር ዝም ያልኩት ለቤተሰቦቼ ስል ነው። ይኸውልሽ እኔን ልትፈርጅብኝ አይገባም። እኔም ክፉ ሰው የሆንኩት በእህቴ በመጣብኝ መከራ ነው። ስለዚህ እኔ ላይ ባትፈርጅ ጥሩ ነው። ሁለታችንም አንድ አይነት ሰዎች ነው። አይ በጭራሽ መቼም እኔ እናንተ አንድ አይነት ሰዎች ልንሆን አንችልም። አሁን ለማንኛውም የመጣሁበትን ነገር ልንገርሽ። ወንድምሽ ገንዘቡን እንዲሰጠኝ ነገር። እንዴ ቆይ ለምን ብሎ ነው ኮን በኋላ እሱ ገንዘቡን የሚሰጥ? ምክንያቱም በህይወት መኖር ስለሚፈልግ። ማለት በዚህ አንድ ሳምንት ውስጥ ቃል የገባልኝን ገንዘብ ካልሰጠኝ ስለምገለው። ምን? አው ገለዋለሁ። በዚህ ሳምንት ውስጥ ቃል የገባልኝን ገንዘብ ካልሰጠኝ አሰናብተዋለሁ። በደንብ አስጠንቅቀሽ ንገሪውሽ። አው ሰምቼዋለሁ። በጣም ጥሩ። ደግሞ በጣም አምሮብሻል። በነገራችን ላይ በጣም ናፍቀሽ ነበር። እሺ አሁን ዞር በል ይለፍበት። እሺ እጂ። ለማንኛውም ይኸውልሽ በደንብ አስጠንቅቀሽ ንገሪው። እንደዚህ ቀደሙ የሚተርፍ እንዳይመስሉ። አንቺ ፒስ ነው አለው ልዳቂ። ምንድነው አታቅፈኝ? አባ አንቺ ደግሞ ገተታ ትወጃለሽ። በእናትሽ ምንድነው ዝም ብለሽ ስትደውይ ነበረው? ፈልጌ ነው። እና አንድ ሁለት ይደወላል እንጂ ዝም ተብሎ ይጮሃል እንዴ? አይደብርሽም? ምንም ታካብደው። ለራስ ጉዳይ ነው የፈለኩ። ለምንድን ነው የፈለግሽኝ? እስቲ አንዴ ደረቴን ሽፎ። ኧረ አንቺ ደግሞ ሁልጊዜ እንደዚህ አይነት ሙድ አይደብርሽም እንዴ? ፍቺ በቃ። ምን ችግር አለው? አንዴኛ አንዴ አልኩ። አንቺ ግን ጩባውን አበረርሽው እንዴ? ወርቁ ተሽጧል። ለምን ሸጥሽው? ነው አልፈልግም እያልኩሽ አንዴ። በቃ ዳጊ አንዴ ሆኗል። አሁን ምንም አትበለኝ። ኧረ ላሽ አሁን እሺ አባትሽ ምን ልትያችሁ? ለሷ ትጨነቅ። እኔ የሆነ ምክንያት ፈጥሬ ማሰማመጥ አያቅተኝም። አንተ ብቻ ብሩን ተቀበለኝ። አቡ እየደበረኝ ነው ግን እየተቀበልኩሽ ያለሁት። አልቀበልሽም ከምትለኝ ይሻለኛል። ለዚህ እኮ ነው ጊንጤ የምልሽ። እኔ ምን አገባኝ? ምንም በለኝ። ምን ዛሬ አብረን ነው የምናድር? ኧረ እንደሱማ አይሆንም። ያምሻል እንዴ? ምን የደስደስ አጋብዘኝ ወይ? እሺ በቃ ጩናንም ጠርተን አብረን ፈታ እንላለን። እንደሱማ አይሆንም። ለምን? ዛሬ ለብቻችን ነው ፈታ እንድንል እንፈልግ። ምንም ታፈጥብኝ። ተስማምታል አልተስማማህም? መጀመሪያ በቃ ብሩን ለሲስቱ ልስጣት ይሻላል። ዛሬ አብረን ባንሆን ኖሮ ብሩን ቀበለ ነበር። አቦ በቃ ዝም ብለሽ ነው ባክሽ። ለማንኛውም ለሲስተሯ እኔም ብሩን እስከጋጫት ድረስ አንቺ ሆነ ቦታ ትጠብቂኛለሽ። ይኸውልህ ዳጊ፣ በሙድ ቀየሳለሁ ብትል አንላቀቅም። እሺ አቦ አንቺ ዝም በይ። ዝም ካልሻፍሽን ይበላሻል እንዴ? ነይ እንሂድ።
አሁን ጋሼ በቃ ሁሉም ነገር አልቋል። ስራ መጀመር ብቻ ነው ይቀራል። እቃው መች ተገዛና ነው ስራ ምን ጀምረው? ከሰናይት ገንዘቡን ወስጄ ሁሉንም እቃ ገዝቻለሁ። እውነትህን ነው ብሩኬ? አዎ ጋሼ ሁሉንም ነገር ገዝቻለሁ። አሁን በቃ ቦታ ብቻ ፈልገን ስራውን መጀመር ነው የሚቀር። በጣም ጥሩ። ታዲያ የገዛኸው ቀለም በፊት የምንጠቀመውን አይነት ነው አይደለ? አዎ ጥሩ ነው። በፊት የምንጠቀምበት የነበረው። እንኳን እሱን ገዛ። ሌላው እኮ ምንም አይረባም። አይ ጋሼ እሱ ይጠፋኛል ብለህ ነው? እንደሱ ብዬ ሳይሆን እንደው አለ አይደል ገንዘብ ለመቆጠብ ብለህ የማይረባ ቀለም እንዳትገዛ ብዬ እኮ ነው። ኧረ እንደዛማ በጭራሽ አላደርግም። ባይሆን ሌላ ደስ የሚል ዜና አለኝ ልንገርህ። ምንድን ነው እሱ? ከኢንስፔክተሩ ጋር በድብቅ ኮማንደሩና ሚካኤልን ለመመርመር ተስማምተናል። እውነትህን ነው? አዎ እውነቴን ነው። ግን እኔ ላይ ምርመራ እንደሚያደርግ ነግሮኛል። አንተ ወንጀሉን አልሰራ። ቆይ ለምንድን ነው የሚመረምረን? ያው እኔም ተጠርጣሪ ስለሆንኩ ነው የሚመረምሩኝ። ለዛ ነው። ሁሉም ነገር አብቅቷል። አሁን ሚካኤል በቅርቡ ይታሰራል። ሰላም ነው? ደህና ዋልሽ ልጄ? እኔ ቁጭ በይ። አይ ሚኪን ማናገር አለብኝ። የት እንዳለ አይታችሁታል? እቤቱ መኝታ ቤቱ። እሺ አመሰግናለሁ። እሺ የተነጋገረውን ሰምታ ይሆን እንዴ? እኔ እንጃ ጋሼ፣ ግን በፍጹም መስማት የለባትም። ታዲያ ለምን ሚኪያስን ፈለገችው? እኔ ምን አውቄ? ወይ ጉድ! ሰላም ነው እቴ? እንዴት ነሽ? ጭራሽ ብለህ በቀን መጠጣት ጀመርክ? አይ ትንሽ ጭንቀቱ እንኳን ለቀቅ ቢያደርገኝ ብዬ እኮ። ከህሊና ለመሸሽ ከሆነ መቼም አታመልጥም። እሺ አትልፋ። በሰራው ስራ ዘላለም ስትጸጸት ትኖራለህ። ቆይ ልትጨቃጨቂ ነው የመጣሽው? አይ አይደለም፣ ላስጠነቅቅህ ነው። ምንድን ነው የምታስጠነቅቂኝ? ቃል የገባህለትን ብር ስጠው። ምን ስለሆነ ነው የምሰጠው? እንደውም ልንገርሽ፣ እኔ ደግሜ ካገኘሁት ቀድሜ ነው የምገላግለው። እሺ እሱ ያንተ ምርጫ ነው። የእኔ ድርሻ ግን ንገሪው ያለኝ ነገር መናገር ነው። ምን ማለት ነው ንገሪ? ቆይ ዛሬ አግኝተሽው ነበር? አዎ አግኝቼው ነበር። እና ታዲያ ለምን አልደወልሽልኝ? ወይኔ መደወል ነበረብሽ። አዎ እሱማ መደወል ነበረብኝ፣ ግን ድጋሚ አስሮ እንዳያስዱ ፈርቼ ነው። ማለት አታሹፊ። አላሾፍኩም፣ የምሬን ነው። ለማንኛውም በአንድ ሳምንት ውስጥ ብሩ መውሰድ አለብኝ ብሏል። ምርጫው ያንተ ነው። እሱን ተይው፣ መቼም አልሰጠው መቼ። አንቺ ግን የት እንዳገኘሽው ንገሪኝ። ድጋሚ ልታሳግተኝ ነው የት እንዳገኘኝ የምነግርህ? እሺ ተይው አትንገሪኝ፣ በራሴ መንገድ አገኘዋለሁ። ቀድሞ እሱ አግኝቶ ካልገደለህ ልታገኘው ትችላለህ። ግን እህትነቴን ልምከርህ፣ ብሩን ብትሰጠው ይሻልሃል። እኔ እኮ ቆይ ግራ የሚገባኝ እንደዛ ሲያሰቃይሽ የነበረ ሰው ዝም ብሎ እንዲያመልጥ ነው እንዴ ፍላጎትሽ? ምንድነው የምትይው? ማለት ገሎ ከሚያመልጥ አይሻልም? ለማንኛውም አስብበት። ማለት አቤት። ነገ ጠዋት ተዘጋጅ፣ የምንሄድበት ቦታ አለ። ወዴት ነው የምንሄደው? እሱን እዛ ስደርሽ ታውቂዋለሽ። እኔ ካንተ ጋር የትም መሄድ አልፈልግም። አሰሚም እንዴ? የግድ ነው መሄድ አለብሽ። እኔ ካንተ ጋር የትም መሄድ አልፈልግም አልኩህ እኮ። ኦ ትሄጃለሽ አልኩሽ፣ ትሄጃለሽ። አሰሚም እንዴ? እንግዲህ ወስደናል። ትሄጃለሽ ማለት ትሄጃለሽ፣ ትሄጃለሽ። ሄድም ትላለች፣ ጭራሽ ሌላ ጭንቀት ትጨምራለች። ትሄጃለሽ። እኔ ሚካኤል ነው አንቺ ጋር ወስልኩ። አንቺ ፊፊ
ስልክሽ እየጠራ ነው። ተነሽሽ በእናትህ ተውና ዝም ብለህ ተኛ። አቻ አትጃጃይ። ተነሽና አንሺ በእናትሽ። ተው አልኩህ እንዴ። ዝም ብለህ ተኛ በእናትህ። ዳር ነው የሚለው ልዝጋው። ምን ዳር ነው የሚለው ልዝጋው ወይስ ታነሽዋለሽ? ኧረ ቆይ ዳጊ በእናትህ አደራህን አንድ ድምፅ እንዳታሰማሽ ዝም በል። ሙት ይያለሽ እንዴ? ያኔ ጊዜ ባለፈው እንዴት ነበር ያዘክሽኝ? እንደውም ዘፍናለሁ። ዳጊ ኧረ በማርያም በእናትህ ምን እንዳትል። እሺ በቃ አንሺ። ምንም አልልሽ። እርግጠኛ ነህ? ምንም አታወራ። እንዳንቺ ፋራ መሰልኩሽ እንዴ? አንሺና አውሪው በቃ። ሄሎ የት አባሽ ነው ያለሽው? እቤት ነኝ እኮ። የምን አባሽ ቤት? እኔ እኮ ቤት ነኝ ያለሁት። ምን? እቤት አላደርሽም አይደል? አረ እቤት ነው ያደርኩት። ከምር? አሁን ቀጥ ብለሽ ወደ ቤት ነይ። የት አባሽ እንዳደርሽ በደንብ ታስረጅኛለሽ። የማትረቢ ዳጊ ወይኔ ጉዴ ፈላ። አለቀልኝ ዳጊ። ምን ሆነሽ ነው ደግሞ? አባዬ ቤት እንዳላደርኩ አወቀ። እያበደ ነው። ሙርት ይሻለሽ እንዴ አንቺ? አንተ ያማሃል እንዴ? በዚህ ሰዓት እንዴት ነው ሙድ የሚይዘው? እና እስከ ዛሬ ድረስ ውጪ ስታድሪ ምንም ብሎ ማያውቅ ሰውዬ ዛሬ ከመሬት ተነስቶ እንዴት ይቀውጣል? እስከ ዛሬ ማሱ ስራ ሲያደር ነበር አማድር። ዛሬ እንዴት ሆኖ ቤት እንደመጣ አላውቅም። ቆይ እሱ ምንድነው ስራው? እሱን ተውና አሁን ልብሴን አቀብለኝ። ቶሎ መሄድ አለብኝ። ተነስ ቶሎ በል። ተመስገን። በስተመጨረሻም በጣም ጥሩ ቦታ አገኘን። በጣም ጥሩ ስራ ያለው አካባቢ ይመስላል። ያው ቀስ እያልን እናላምደዋለን። ጊዜ ትንሽ ጊዜ ቢወስድ ነው እንጂ መላመዱ አይቀርም። በዛ ላይ ደግሞ እየተንከራተቱ ከመስራት ይሻላል። አሰርች እንጂ እንዴ የኔ ወንድም ጫማ ልታስጠርግ ነው የመጣው? ቆንጆ አድርጌ እጠርግልሃለሁ። ና እዚህ ና። እኔ ጫማዬን ላስጠርግ አይደለም የመጣሁት። ማን ተቀምጦ ብላችሁ ነው የተቀመጣችሁት? አላስፈቅድንም። እና ማንንም ሳታስፈቅዱ ነው ቤቴ ስር መታችሁ የተቀመጣችሁት? እና ቤቱ ያንተ ነው ማለት ነው? አዎ የራሴ ቤት ነው። አባቴ ነው ያወረሰኝ። አይ ጥሩ ነው። አሁን ሊስትሯችሁን ይዛችሁ ከዚህ ተነሱ። ቶሎ በሉ። ኧረ ልጄ ልጄ የሚባል ነገር የለም። ተነሱ ብያለሁ፣ ተነሱ። ሰማኝ አይደለ? ቆይ እዚህ ብንሰራ ምን ችግር አለው? እንዴት ምንም ችግር የለውም። ሲጀመር እናንተ ሌባውኑ ሰላዩን የታውቃችኋለሁ። አላውቃችሁም አይደለ? እንዴ ኧረ እኛ ሰላይም ሌባም አይደለንም እንዴ። እኛ ሰላማዊ ሰዎች ነን። ሊሆን ይችላል። እኔ ግን አያገባኝም። ከቤቴ ተነሱልኝ እያልኳችሁ ነው። አዳመጣችሁኝ አይደለ? ተነስታችሁ ሂዱ። እባክህ ልጄ ፍቀድልን። እኛ እኮ በየቦታው ከመንከራተት ብለን ነው እዚህ መተን የተቀመጥነው። እባክህ ልጄ አጨከንብን እባክህ። ወይ ጣጣ! አሁን እርሱ እንደዚህ የሚለምኑኝ ከፈጣሪ ጋር አቀሳስሮ ሊያጣሉኝ ነው አይደለ? ተነሱልኝ አሁን ከቤቴ። ኧረ እባክህ ልጄ ተው፣ እንደሱ አታድርግ። ለማንኛውም እሺ፣ እዚህ መስራት ትችላላችሁ። እውነት ልጄ በጣም ነው የምናመሰግን። ምንም ችግር የለውም። ቦታው ከለመደ እዚህ መታችሁ መስራት ትችላላችሁ። ለሱ ችግር የለም። እኛ ጠንካራ ሰራተኞች። ኦ ለማንኛውም አሁን ቶሎ ብላችሁ 1000 ብር ነው። ምን 1000 ብር? የኢትዮጵያ 1000 ብር ነው እንዴ? ሌላ ብር አለ? ይኸውላችሁ እዚህ ጋር ተቀምጣችሁ መስራት ከፈለጋችሁ ማለት ነው ቶሎ ብላችሁ ብሩን አምጡ። አፍጥኑት። 1000 ብር ከየት ይመጣል ልጅ? 1000 ብር እኮ በጣም ብዙ ነው። እጭ ከፈለጋችሁ ተነስታችሁ መሄድ ትችላላችሁ። ከዚህ በላይ ምንም ልረዳችሁ አልችልም። ያለ ብር ደግሞ ምንም አይሆን ነገር የለም። ሰማችሁ? አንተ ወጣት አይደለም እንዴ? ምን አለቀው ብትረዳ? ስለተረዳችሁ እኮ ነው እሺ ያልኳችሁ። 1000 ብር ደግሞ ምንም የለውም። ካልሆነ ደግሞ ተነስታችሁ መሄድ ትችላላችሁ። እሺ እንሰጣለን። ግን ይኸውልህ ከዚህ በኋላ ግን ተመለሰ ድጋሚ ብትጠይቃት ግን ምንም አይነት ገንዘብ አንሰጥም። አሁን ቶሎ በሉ። 1000 ብር ቶሎ በሉ። ጥሩ ስራ ታገኛለህ። በሉ በቃ ይቅናችሁ። ደግሞ ደንበኛ እንላለን። እሺ እንደው ምን አይነት ስግብግብ ሰውዬ ነው እባክህ! እንደው ይሄን የሚያክል ቤት ይዞ ከኛ 1000 ብር ይቀበላል? አይ ልጄ አሁን እኮ በሀብታሙ ብሷል። ብቻ እኔ የፈራሁት እችን ብር ለምዶ ደግሞ እየመጣ እንዳያስቸግረን ነው። እንደሱ ማን ያልሰማው?
ለዚህኛውም አቃጥሎኛል። አይ ፈጣሪ ባራራ ሰዓት ትደርስልኛለህ? በምን ልቀመቀም ብዬ እኮ እያሰብኩኝ ነበር። የኔ ጌታ መቼ በቃ ያላንተ ማን አለኝ? አይ ፈጣሪ ዛሬ እንኳን ብዙ ምንሰራ ይመስላል። አዎ አሁን ጥሩ ሰዎች ምን እያደረጋችሁ ነው እዚህ? ብላውን ተነሱልኝ። ምን እያደረጋችሁ ማለት እንዴ? ምን ማለት ነው ተነሱ ማለት? እኛ እኮ ለባለቤቱ ገንዘብ ከፍለናል። ምን? የዚህ ቤት ባለቤት እኮ እኔ ነኝ እንዴ? ሌላ ነገር ሳይከተላችሁ አሁን ተነሱስ? አሁን እኮ የባለቤቱ ልጅ ነኝ ብሎ እኮ 1000 ብራችንን እኮ ተቀብሎ ነው ሄደው። አዎ እንደዛ ከሆነ ተበልታችኋል ማለት ነው። የኔ ልጆች በሙሉ ውጭ ሀገር ነው ያሉት። ተበልታችኋል? አዎ አንድ ተራ የሰፈር ዱርዬ መጡ አጨርብሯችኋል ማለት ነው። አሁን ሌላ ነገር ሳይከተላችሁ ተነሱ። እሺ እባክህ አንተስ እዚህ ቦታ እንድንሰራ ትፈቅድልን? እስካሁን የምነግራችሁን አትሰሙኝም ማለት ነው። እናንተ ፕሮቶኮል ታበላሻላችሁ፣ ለኛ አካባቢ አትመጥኑም፣ ደረጃችንን ዝቅ ታደርጉታላችሁ ነው እያልኩ ያለሁት። እሺ እባክህ ነው በዚህ ፀሐይ ስንንከራተት ሌላ እንደዚህ አረፍ የምንልበት ቦታ እኮ ስላጣ እባክህ አንተ እንኳን ፍቀድልን። ይህች ነችና እኔ ከዚህ በኋላ እናንተ ጋር አልከራከርም። ገብቷችኋል? ተመልሼ እስከምመጣ ድረስ ተነስታችሁ ካልጠበቃችሁኝ የህግ አካል መጥቶ እያዳፋ ይወስዳችኋል። ውርድ ከራሴ ነግራችኋለሁ። ሰምታችኋል? ጣጣ አይረባ 1000 ብራችንን በላው ማለት ነው። አተርፍ በያ ጉዳይ ማለት የኛ አይነቱ ነው ወይ ጣጣ። እሺ አሁን ምንድን ነው የሚሻለው? አይ ቺኳ እኔ በቃ ልመለስ። እሺ በቃ ዳክዬ ቻው። በቃ ፋዘር በጣም ጓካለብሽ አጩይልኝ። አጮኩልህ እሱ እንደሆነ ሰይጣን ነው ይገለኛል። አሬ እኔ ያለ እንኳን አታካብሽ። ፋዘርሽ አንዴ በዛ ቢባል ቢቆጣሽ ነው። አይ ተው እስቲ ስለማታውቀው ነው አንተ። እኔ የምለው ለጩና ስለመለው ልትኩ እንዴ? አረ እንዳትነግረው እና መለውን ኬታ መጣው ልለው አንተ። ቆይ ስካር እስካሁን አለቀቀህም እንዴ? አላቅም የሆነ መላ ፈጥረህ ዋሻው። አይ በቃ እሺ የሆነ ነገር ፈጣጥሬ እነግረዋለሁ። በይ በቃ እንሂድ። ብሩኬ እኔ በጣም ደክሞኛል። ቢያንስ ወይ እዛ ጋር አረፍ እንበል። እሺ ጋሼ እንረፍ ትንሽ። የሆነ እንደዚህ እየተንከራተተን መስራት በጣም ከባድ ነው። የሆነ ቦታ ብቻ ቁጭ ብለን የምንሰራበት ቦታ ያስፈልገናል። ለዚህ የድሮ ቦታችን ጥሩ ነው ማለት ነው። እሱን ከጭንቅላት አውጣው። ምን ሆነሃል? ጭራሽ ወደዛ ሰፈር መሄድ አልፈልግም። በጣም ነው ማፍራው። ከገንዘቡ በላይ ግን ምን እንዳናደደኝ ታውቃለህ ጋሼ? መታለሌ መጭበርበሬ ነው በጣም በቃ ብው ያደረገኝ። ልጅ አንዳንዴ ያጋጥማል። በቃ መርሳት ነው እንዴ? ወይ መርሳት? እንዴት ነው የምረሳው ጋሼ? ሌላ ታዲያ ምን አማራጭ አለ? መፍትሄው መርሳት ብቻ ከሆነስ? እኔ አሁን ላይ በምንም ነገር መታለል አልፈልግም። ደግሞ ታውቃለህ የዚህ ልጅ ማጭበርበር ያን እርጉም ሚኪያስን ያስታወሰኝ። እሱም አምኞ ነው እንደዛ የተጫወተብኝ። ወይኔ ያና ይሄኛው ምን አገናኘው? ይሄኛው ሊያጭበረበረን ይቀራል፣ ያኛው ደግሞ ካመንከው በኋላ ነው ያጭበረበረ። እንደምትለው የምር አጭበርብሮ ከሆነ ማለት ነው። እሱማ በጣም ከድቶኛል እንጂ የጓደኛው ሚስት ማግባቱ ራሱ እኮ ትልቅ ክደት ነው። እንደው ልጄ ሙቶ ቃሻ አታርገኝና ትርሲትን ብትሆን ልክ አይደለችም። ጥሩ ስራ አልሰራችም። ግን ቢሆንም መወቃቀሱ ምንም አይበጀንም። እባክህ በቃ ጋሼ ይሄን ያክል ካረፍን ይበቃል። ደግሞ እንደምታየው ውሃም አልቀዳንም። ስለዚህ እንሂድ። እሺ ትችላለህ አይደል? አዎ አሁን በርትቻለሁ። እንሂድ።
ካልሆነ እኔ ሊያዘው እንደ ይሄንም አይ ተውልጅ እሺ አንበሲት ጭራሽ አድረሽ መምጣት ጀመርሽ? ኧረ እንደሱ አይደለም። ጧት እኮ ወጥቼ ነው። ዝም በይ አትዋሽ። እኔ ሲጀመር በሌሊት ነው የመጣሁት። አንቺ ቤት አልነበርሽም። የት አባሽ ነው ያደርሽው? ጓደኛዬ ጋር ነው ያደርኩት። አንቺ ቆይ ከማንም ወንድ ጋር እንዳላይሽ አላልኩም? ለምንድን ነው የማስበው? ቆይ ንቀት ነው? ኧረ አይደለም። ዝም በይ አንቺ ወረኛ፣ ዝም በይ። ጭራሽ ከማንም ጎረምሳ ጋር አድረሽ መተሽ ጭራሽ ልትዋሽኝ ታስቢያለሽ እንዴ? ኧረ እውነቱን ያልዋሸሁህም። ሲጀመር የት እንዳደርሽ አንቺ ብትዋሽ አለባብሽ ያስታውቃል እንዴ? አብልስ የገዛሁልሽ አብልስ ሌባ እኮ ከአንገቴ ላይ ነጥቆት ሮጦ። ኧረ እንደዛ ነው? ፖሊስ መሆኔን ረሳሽው? ጭራሽ ሌባ አንቺ ሲሰርቅሽ አንገሽ ላይ ጭረት የለውም? ምን ያለ ብትንቂኝ ነው? በእውነት ሌባ ነው የወሰደው። ኧረ እባክሽ ይኸውልሽ፣ አሁን ቀጥ ብለሽ ወደ ቤት ግቢ። ስመለስ ማደርግሽ እኔን ማቆሽ ይዚ ማድረ ሰላም አደርሽ ማለት። ለማንኛውም ተነሽ፣ ሆስፒታል መሄድ አለብን። እኔ የትም መሄድ አልፈልግም። ሲቀጥል ቆይ ለምንድን ነው ሆስፒታል መሄደው? መመርመር አለብሽ። መመርመር አለብሽ? ምንድን ነው የምመረምረው? ማለት ማርገዝና ለማርገዝሽን መመርመር አለብሽ። አልገባኝም። ምንድን ነው የማይገባሽ? ቆይ ያ የተረገመ ሰውዬ ደፍሮሻል አይደል እንዴ? ስለዚህ መመርመር አለብሽ። አልመረመርም። ማለት እጭ አስሬ ማለት አትበለኝ እሺ። ቆይ ለምን አትረጂኝ? ማለት እንዴ ቶሎ ብለሽ ተመርምረሽ የሆነ ውሳኔ ላይ ካልተደረሰ አደጋ አለው እያልኩሽ። የምን አደጋ ነው? ቆይ የምን አደጋ ነው የምትለው? ምን እያሰብክ ነው? ያሰብኩት ገብቶሻል። እውነት አርግዘሽ ከሆነ በአፋጣኝ ውሳኔ መወሰን አለብን እያልኩሽ። እንግዲያውስ ምንም ውሳኔ የሚባል ነገር የለም። ከዚህ በኋላ ደግሞ በእኔ ህይወት ራሴ ብቻ ነው የምወስነው። እሺ አንተ ምንም ነገር አይመለከትም። እና ታዲያ የማይሆን ውሳኔ እየወሰንሽ ዝም እንድልሽ ነው እንደምፈልግ? አንቺ ታናሽ እህቴ እኮ ነሽ። እንግዲያውስ ነግሬሃለሁ፣ ምንም ነገር አይገባህም። እሺ እባክሽ ማለት ድርቅ አትበይ፣ ተነሽና እንሂድ እያልኩሽ ነው። ቆይ እውነት አንተ ለእኔ አስበህ ነው ወይስ ለክብር ፈርተህ ነው? ለአንቺ አስቤ ነው እንጂ ማለት እንዴ የማንንም ዲቃላ እንዳትታቀፊ እኮ ነው እንደዚህ መለፈልፍ። አይ እንደዛ እንኳን አይመስለኝም። በእርግጠኝነት ለክብር ፈርተህ ነው። ቆይ አንተ መቼ ነው መዋሸት የሚሰለች? ይኸውልሽ ማለት እኔ ምንም የዋሸሁሽ ነገር የለም። ሁሉንም ነገር እያደረግኩ ያለሁት ለአንቺው ለራስሽ አስቤ ነው። እባክሽ እህቴ ስሚኝ። ለምን ድርቅት ያለሽ አንቺ? ዝም በል እሺ፣ አታስመስል። ለእኔ የምትጨነቅ ብትሆንማ መጀመሪያ ስለ ጤንነቴ ነበር የሚያሳስብ። አንተ ግን ክብር በለጠብህ፣ ክብርን አስበለጥክ። በጣም አሳፋሪ ሰው ነሽ። አረ ማለት እባክሽ ስሚ፣ ምን ሆነሻል አንቺ ልጅ? እኔ ነግሬሻለሁ፣ በኋላ ማን ወጣው አዘቅት ውስጥ ነው የምንገባው እያልኩሽ። አረ የምርህን ነው? እድሜ ላንተ። አሁን ሁላችንም ማን ወጣው አዘቅት ውስጥ ነው። የግድ ትሄጃታለሽ። እሺ ሄደሽ ትመረመሪያለሽ። እኔ ደግሞ ይሄን ነገር ሳላጣራ በፍጹም እንቅልፌን አልተኛም። እኔ ሚካኤል እንዴ እኔ እንዴ ሚካኤል የማንን እንጂ ጋራ ሚካኤል ትመረመሪያለሽ እንዴ? የማንን እንጂ ጋራ ማለት ትመረመሪያታለሽ። አቺ ቆቅ መረቅሽ ነው። አንቺ እንዴት ነሽ? በእናትሽ አለሁልሽ። ምን እሺ ነው የጠፋሽ? አለው እባክህ፣ የት እጠፋለሁ ብለህ ነው? ትናንትና ከኔ ተቀይሰ ትፍታ ስትሏል ካድ አቦ አንተ ደግሞ ቺኳ ጋር ነው የሄድኩት ብዬ ነግሬህ የለ እንዴ? እና ከሷ ጋር ከተለያየ በኋላ አትከሰትም ነበር? ጩና ደግሞ በቃ ዛፓ ይመስል ዝም ብለህ ጥያቄ አታብዛ። እስኪ ፍታ በእናት። ካንተም ብሶ ደግሞ ትጮዋለህ እንዴ? ለማንኛውም ቤቱን አግኝቻለሁ፣ ማታ ገብተን መስመጥ እንችላለን። እባክህ እሱ ነገር ይብራብን በቃ። እንዴ እየተደበርክ ነው እንዴ? ለምንድን ነው የምንፈታው? መላውን አግኝቼዋለሁ። ከየት አገኘ? ማንጮ ሰርቼ ነው ጩባውን። አንተ ደግሞ ምንድን ነው የምትለው? አሁን መችሽ ያራዳ ልጅ እና ሙሉ ጨለውን ለሰኒ ሰጣት? አዎ ሰጥቻታለሁ። ባይሆን ብራዘርሽ እንዴት ነው ይደውላል? የሁሉም ነገር አልቆለት አሁን የጀልባው ነገር ብቻ ነው የቀረው። የባህሩ እኮ ነው አዘው እባክህ ብቻ እሱ ጋር ዲርደው። አንተን ግን በጣም ነው ማመሰግኖሽ ምርጥ ወንድሜ። ጀመረ ደግሞ በቃ ልታለቃቅስ ነው። ስላልገባ እኮ ነው ከምን አይነት ጭንቅ ውስጥ እንዳወጣኝ።
የብራዘሬ ነገር የሌላ አሳስቦኝ ነበር። አንተ ምን እሺ ነው የምትለው? ለኔም እኮ ብራዘሬ ነው እሱ። ለአንተ ብቻ ነው እንዴ ወንድምነቱ? ፍታ እንጂ አንተ ነው። ይመችሻል አይደል? አይ እንግዲህ እስከ መቼ እንደዚህ እንደምንቀጥል በጣም እየደከመኝ ነው። እንደዚህ እየተንከራተትን እስከ መቼ እንዴ? ይኸውና ይሄ የማይረባ ላይ በቃሽ። እና ምን ልታደርግ ዛሬማ ተመለስ እና ከሱ ጋር ልትሯሯጥ ነው? ብሩክ አንተ ብሩክ ና ብያለሁ። አታመልጠኝ። የምትመጪ ብሩክ ምን ሆነሃል? ሂሩት ቆይ እዚህ ምን ታደርጊያለሽ እንዴ? አንተን ልጠይቅህ እንጂ ምን አርግ ብለህ ነው ሰውየውን የምታሯሩጠው? አይ ምንም አንተማ ጤነኛ አትመስለኝም። ምንድን ነው የተፈጠረው? አይ ምንም ሰላም እኮ ነው። እኔ በቃ እንሂድ። አይ ምንም አይደለም እኮ ያው አለ አይደለ በቃ ዝም ብሎ ነው ነገር እንዳያፈግ ዝም ብሎ ከየት መጣችሁ? እሺ አጅሬ ጭራሽ አንተም አለ። እንዴት ዋልሽ ወይዘሮ ሂሩት? እሱን ተወውና ምንድን ነው የተሸከምከው ቅራቅንቦ? ይሄን ነው ያው የሊስትሮ ዕቃ ነው። ድጋሜ ሰው ጫማ መጥረግ ጀመራችሁ? አው ምን ይደረግ ያው ቁጭ ብሎ ከመዋል ሰርቶ ማደር ይሻላል ብለን እኮ። እንዴ ግን ምን አይነት ፍጥሯን ናችሁ? ከጫካ ነው እንደ መጣችሁት? እንደገና ወርዳችሁ ሊስትሮ ልትጠርጉ ነው እንዴ? ምን ችግር አለው? ስራ አይደለም እንዴ? አዎ ልክ ነው። ያው ስራ ምኑ ያሳፍራል? ሞኝ ባፍር የሞኝ ዘመድ ያፍራል አሉ። እንደው ጭራሽ ለእናንተ እንኳን ባታስቡ ለኛ ክብር ትንሽ አታስቡም? ወይዘሮ ሂሩት ሰራን እንጂ አልሰረቅን። ዝም በል አንተ። አንተኛው መልስልኝ። ትንሽ ስለ ልጆቹ እንኳን ምንም አታስብም? ድጋሚ ሊስትሮ ልትሰራ ነው? ለነሱ ብያለሁ እንዴ እንደዚህ ዝቅ ብዬ የምሰራው? ወይ ዘንድሮ እኔስ ተቃጥዬ መሞቴ ነው። ጭራሽ ለነሱ ብዬ ነው ሊስትሮ የምሰራው ትለኛለህ እንዴ? ለአንዳንድ ነገሮች መግዣ ይሆነኛል እንዴ? ለዛ ነው። ለልጆቹ ነው የመቻነስኩኝና ነው የሚፈልጉትን ነገር ነው እያገዝኳቸው አይደል እንዴ? እሱ ልክ ነሽ፣ ግን እኔ ደግሞ እንደ አባት በቃ ማድረግ ያለብኝን ነገር ለማድረግ ነው። ድንቄም አባት የእውነት ማፈሪያ ነህ አንተ፣ ማፈሪያ። እውነቱን ልንገርህ እንደው በዛው ሞተ ብትቀር ይሻል ነበር። ኧረ ተይ ወይዘሮ ሂሩት እንደዛ ይባል። አንተ ደግሞ ዝም በል፣ በማያገባህ አትግባ። ስማ አንተ ስለዚህ ስራ ለልጆቹ እንዴት እንደምታስረዳ አስብበት። ምን እንዴ? ቆይ ምን ሆነሻል? ልትነግራቸው ነው እንዴ? በደንብ አድርጌ ነው የምነግራቸው። አባታችሁ ማፈሪያ ነው የምላቸው። እንዴ በፍጹም እንደሱማ አታደርጊው እንዴ! ምን ሆነሻል? ልጆቹ በጭራሽ ይሄን ማወቅ የለባቸውም። አረ እናንተስ እንደው ምን አይነት ናችሁ? ምን አይነት ታጥቦ ጭቃ ናችሁ? ምን ይመስላሉ? ምን አይነት የተረገመች ሴትዮ ናት? ቆይ እዚህ ደግሞ እንዴት ልመጣ ቻለች? ምን አውቃለሁ። አሁን እስከ ወዲህ ምን እየሆንኩ ነው? በጭራሽ ማድረግ የሌለብኝን ነገር እያደረግኩ ነው። እንዴት ከጓደኛዬ ሚስት ጋር እተኛለሁ? ካሁን በኋላ ከፊፊ ጋር ያለንን ግንኙነት ማቆም አለብኝ። ወንድሜ እያለኝ እንዴት እሱ ላይ እንደዚህ አይነት ነገር አደርጋለሁ? ቆይ ግን ከፊፊ ጋር ያለንን ግንኙነት ቢያውቅ ምን ይላል? አረ በጣም ነው የሚደብረው። ልንቆራረጥ ራሱ እንችላለን። በአንድ ቺክ የተነሳማ እንደዚህ መሆን የለበትም። ካሁን በኋላ ማቆም አለብኝ። ምን እሺ ነው ብራዘር? ልገዘኝ ነው እንዴ? ጨረራ በዛ እኮ። እባክህ ዝም ብዬ ነው። ለማንኛውም እኔ ዛሬ ፏፍሽ ማለት እፈልጋለሁ። ከጩቦ የተረፈ መላላ። ኧረ ዝራጅ አይጠፋም። በቃ ፊፊን ጥራትና ፏን ነው። አንተ ደግሞ እሷ ይብራባት እባክህ። አቤት
ለምንድን ነው የሚበራበት? ተምጣ እንጂ ወይስ መላው አይበቃም? አዎ መላው ጩጬ ነው። አይበቃንም ብዬ ነው። እናት ምትመጣ የሌለ ነበር የሚደለኝ። በጣም ናፍቃኛለች። እኔ የምለው አንተ ግን ከሷ ጋር ምንድነው የምታስበው? ማለቴ ወደፊት ምናምን ብችል አሁን ራሱ ባገባት የሌለ ይደላኝ። ከሷ ብዙ ልጆች እንዲኖሩ ይፈልጋል። ቆይ እሺ ሌላ ሰው ፎንቅቃ ምናምን ብሸመጥጥ ምንድነው የምታረጋት? ምን አይነት ጥያቄ ነው የምትጠይቀኝ? እኔ እንደዚህ አይነት ጭዋ አይደላኝም። እሺ ፈታ። ዝም ብዬ ለማወቅ ነው። ብትቀየስ ምንድነው የምታረጋው? አረ ዳጊ መቼም ነው የማታደርገው እንዴ? ፊፊ እኮ የሌለ ነው የምትወደው። እኔም ደግሞ እንደዚህ አይነት ነገር ማሰብ አልፈልግም። ሰው አይደለች እንዴ? ሌላ ሰው ፎንቅቃ ምናምን ቺት ብታረግብህ ምንድነው የምታረጋው? ምን እሺ ነው የሰማው ነገር አለ? ዝም ብዬ ለማወቅ ነው። አንተ ደግሞ እኔ እንጃ ምን እንደማደርግ አላውቅም። የሌለ ፎንቅቄባታል። ከሱ ውጭ ሌላ ቸከስ ራሱ ማሰብ አልቻልኩም። ግን ቺት ብታደርግብኝ እመነኝ እገላታለሁ። አልፋታትም። አንተ ያምሃል እንዴ? አረጋጋው እንጂ። የምሬን ነው ዳጊ። ፊፊ ከኔ ሌላ የማንም እንድትሆን አልፈልግም። እርግጠኛ ነኝ በሷ ከመጡብኝ አይሆን ውሳኔ ነው የምወስነው። አንቺ እኮ ፋራ ነሽ። አታረጊውም አይባልም። በል በቃ ገተተውን ተውና ና እንሂድ። አየሽ እኔ የምልህ ማታ ግን ቤት ነው ያደርኳ? ቤት ነው ያደርኩት። በእናትህ አብሬውኝ የሰኒን ደስታ ባያት የሌለ ደስ ይለኝ ነበር። ና እንሂድ በቃ። በጣም ከባድ ነው። እኔ የምልህ አንድ ላይ ሆነን እኮ ምንም እየሰራን አይደለም። ለምን ተነጣጥለን አንሞክረውም? ልክ ነህ። እንደዛ ሳይሻለቀ አይሻልም? አንድ ላይ ሆነን እየሰራን አይደለም። ስለዚህ ለየብቻ ሆነን ደግሞ እንሞክረው ብዬ እኮ ነው። በእርግጥ አንድ ላይ ብንሆን በጣም ደስ ይለኝ ነበር። ካልሆነ ግን ችግር የለውም። በዛ ይሻላል። እሱማ ጥሩ ነበር። እሺ አንተ ቤት በኩል ትሄዳለህ? በቃ ያቺ መስቀልያዋ ትታያለች አይደል? አዎ። እሷ ጋር ስንደርስ አንተ በላይ በኩል ትሄዳለህ፣ እኔ ደግሞ በታች በኩል እሄዳለሁ። እሺ ለማንኛውም እንደዋል። በዛ ላይ ደግሞ ለስራ ምቹ የሆነ ቦታ ካገኘህ ደግሞ ፈልግ። እሺ ችግር የለውም። እንደዚህ እንደዋወላለን። እንዴ ቦታ መፈለግ እንደዚህ ከብዳል። ዛግን እኮ ሰውም ክፉ ሆነ አናስጠጋሉ። ከባድ ነው። በል በቃ እንግዲህ እሺ በል እንደዋወል። እሺ በቃ ለስራ ደግሞ ምን ቦታ ካገኘ መፈለገን አትርሳ። እሺ እሺ እደውላለሁ። በል በርታ በል። እሺ እሺ ማለት እባክሽን እሺ በይኝና ተነሽና እንሂድ። ቆይ አንተ አይሰለችህም እንዴ? አልሄድም ብያለሁ። አትሰማም? እኔ እኮ ቆይ እኔ ስለጠየቅኩሽ ልይዞሽ ነው ወይስ የእውነትም ነገርየው ማወቅ አልፈለግሽም? ምንም ሁኔታ ደስ ስላላለኝ። ቆይ የእውነት አርግዤ ቢሆን አንተ የምታስበው ነገር እኔ የማደርግ ይመስልሃል እንዴ? እና ታዲያ ቆይ ጨክነሽ የዛን ከይሲ ልጅ ልትወልጁ ነው? እንግዲያውስ እኔ እንዳንተ ነፍሰ ገዳይ አይደለሁም። እሺ ድንገት አርግዤ እንኳን ቢሆን ወልደዋለሁ። ማለት አንጎሌን አታዙሪው፣ ነግሬሻለሁ። ምን ነፍሰ ገዳይ መሆንን እያመንክ አይደለም እንዴ? እመን። እሺ አንተ ነፍሰ ገዳይ ነህ። ትርቲት የሞተችው በአንተ ምክንያት ነው። ዝም በይ ማለት ዝም በይ። እሺ ካሁን በኋላ እንደዚህ እንድትናገሪኝ ደግሞ አልፈልግም። ሞቅ ምን በጥፊ ስለመታኝ እውነታው የሚቀየር መስሎህ ነው? እንግዲያውስ አንተ ነፍሰ ገዳይ ነህ። እሺ አረ ማለት እባክሽ ድምፅሽን ቀንሽ። ምን ሆነሻል እንዴ? እንዴ ስትናገሪ እኮ ሌላ ሰው ሊሰማሽ ይችላል። አፍሽን ዝጊ።
በጣም የምታሳፍር ሰው ነህ። እሺ ሁለተኛ ደግሞ በዚህ ጉዳይ ላይ እንድታናግረኝ አልፈልግም። አንቺ ወይኔ ሚካኤል እንዴ ውስጥ ነው የገባሁት ዘንድሮ። ልጄ እንዴት ነው? እንዴት ነው? ቀና? አይ ጋሼ፣ ኧረ ምን ይቀናኛል? እንደዚሁ ቀኑን ሙሉ ስንከራተት ነው ያልኩት። ምንም የለም። አንተስ ግን እንዴት ሆንክ? እኔ ምንም አይደል። ትንሽም ቢሆን ሰርቻለሁ። እውነትን ነው? ኧረ እንኳንም አንተን ቀና። ሁለታችንም በባዶ እጃችን ከምንገባ ይሻላል። እና ታዲያ አሁን በሰራ ነው ለልጆቹ ምን እንግዛላቸው? እኔ እንጃ ምን ብንገዛላቸው ይሻላል? አንተ ታውቃለህ። ምን እንገዛላቸው ይሻላል? በቃ ለጊዜው ቸኮሌት እና ብስኩት ይዘንላቸው እንባል። እንደዛ ይሻላል። በጣም ጥሩ። ለልጆቹ ቸኮሌት፣ ለቤት ደግሞ ዳቦ ይዘን እንገባለን። እንዴ ጋሼ፣ ገንዘቡ ይሄን ያክል ይበቃል እንዴ? ካልበቃን አንተ ትጨምራለህ። ለሱ ችግር የለውም። እና ታዲያ ይሄን ዕቃ የት እናስቀምጠዋለን? ምን ትናንት ያስቀመጥክበት ቦታ ነው? ኧረ ጋሼ፣ ትናንት አስቀምጬ ዛሬም ድጋሚ አስቀምጡልኝ አይከብድም? ምን ችግር አለው? እንሂድና እንጠይቃቸው። አይ ካሉ ሌላ አማራጭ እንፈልጋለን። ታዲያ ይሄን ሁሉ ዕቃ ይዘን ሄደን ልጆቹ ምን ይላሉ? ለእነሱም ጥሩ አይመጣም። እሱስ እውነትህን ነው። በል አሁን ጊዜ አናጥፋ እንሂድ። እሺ በቃ አንተን አይቼ እኮ ነው ወደዚህ የመጣሁት። አሉ ፊፊ፣ በሰላም ነው የጠፋሽው? እኔ ጋም ጩና ጋም ሳትደውይ ስቀሪ እኮ ምን ሆንሽ ብዬ ነው። ደህና ነኝ። እውነትሽን ነው? ፋዘር ምንም አላለሽም? ትንሽ ነው የተቆጣኝ፣ ሌላ ምንም አላለኝም። አታስብ። ጠዋት ተጨንቀሽ ስትሄጂ እኮ በጣም ጨንቆኝ ነበር። የሆነ ነገር የሚያደርጉሽ ነበር ይመስለኝ። እኔም ፈርቼ ነበር፣ ግን በአሁኑ ራርቶልኛል። አረ ይመቻቸው። ለማንኛውም ግን ስለ ሁሉም ነገር ተገናኝተን ማውራት አለብን። እሺ መች እንገናኝ? በተመቸሽ ቀን። ነገ ቢሆን ግን ደስ ይለኛል። ውይ ዳግዬ፣ ይሄን ሰሞን አልችልም። ብታይ ከቤት እንዳልወጣ አስጠንቅቆኛል። አንቺ ደግሞ ምን ችግር አለው? አንድ አፍታ ወጣ ብለሽ ገባ ነው የምትዩ። አይሆንም አልኩህ እኮ ዳጊ። ቆይ አንተ ከቤት ወጥቼ እንድባረር ነው እንደምትፈልገው? አረ ይሄን ያህልም አታካብጁ። እውነቴን ነው ዳጊ። አባዬ በአሁኑ በጣም ነው ያመረረው። የመጨረሻዬ ነው የሚሆነው። ግን ቆይ አንተ እንድናወራ ፈልገህ ነው ወይስ ካሁኑ ናፍቄህ ነው? የጀመርነውን ነገር ማቆም እንዳለብን ልነግርሽ ነው። ከምርህ ነው? አዎ፣ እኔ ሁሉም ነገር ቢበራብኝ ነው የሚሻለው። ጩናንም ከዚህ በላይ ማስደበር አልፈልግም። ታውቃለህ፣ እኔ ላንተ ያለኝን ስሜት የተረዳኸኝና እየተግባባን የመጣን መስሎኝ ነበር። ስሜትሽን እኮ እረዳለሁ፣ ግን ደግሞ እየሰራን ያለነው ነገር ትክክል አይደለም። በቃ ማቆም አለብን። እባክህን ዳጊ፣ እንደዚህ አትበል። ይህን ሁሉ መስዋዕትነት እኮ የከፈልኩት አፍቅሬህ ነው። ታውቂያለሽ እኮ እኔ ለአንቺ እንደዚህ አይነት ስሜት አይሰማኝም። በዛ ላይ ደግሞ በጣም የማፈቅራት ልጅ አለች። እሱን ደግሞ አንቺም ታውቂያለሽ። በደንብ አውቃለሁ። ስለዚህ በቃ የትም የማይደርስ ነገር ቢበራብን ነው የሚሻለው። አንቺም ደግሞ ጩናን ጠበቅ አድርጊው። እኔ ያፈቀርኩት አንተን ነው። ቆይ ለምን ደግሞ አትረዳኝ? እና እኔ ማይን ትቼ አንቺን እንዳፈቅር ነው ፍላጎትሽ? ቆይ እኔ መቼ አፍቅረኝ አልኩ? ግን በቃ በድብቅ የጀመርነውን ነገር እንቀጥለው። እኔ እሱን ብቻ ነው ካንተ የምፈልገው። እሱ በጭራሽ የማይሆን ነገር ነው። ካሁን በኋላ ማሂንም ሆነ ጩናንም መበደል አልፈልግም። በቃ የኔና አንቺ ነገር እዚህ ጋር ያበቃለታል። የኔ እናንተ ነገር በዚህ ያበቃም። እሺ አንተ ብትተውኝም እኔ አልተውህ። አትድከሚ። ከዚህ በኋላ ምንም ልታደርጊያችሁ እኔ ወስኛለሁ። ቻው በቃ። ቆይ ሚኪያስ የሚለው ነገር እውነት ቢሆንስ? የእውነት ከዛ ሴጣን አርግዤ ቢሆንስ? ወይኔ ጉዴ! ምን ባደርግ ነው የሚሻለኝ? ደግሞ ዳጊ ይህንን ቢሰማ ከነ ልጅ አሚን ብሎ ይቀበለኛል? አይ እንደዛ እንኳን የሚያደርግ አይመስለኝም። ምን አይነት ጣጣ ውስጥ ነው የገባሁት? እባክህን አምላኬ ከዚህ ፈተና አውጣኝ። እባክህን ጽናቱን ስጠኝ አምላኬ፣ እባክህን።
እስካሁን እዚሁ እየጠበኩሽ ልሰጥሽ ነው። ያሽ ምን ላድርገው? ምን ማለት ነው? ምን ላድርገው ማለት እኮ ፕሬግናንሲ ቴስት ማድረጊያ ነው። እሱንም አውቃለሁ፣ ግን ምን እንዳደርገው ነው የምትሰጠኝ? ማለት ራስሽ ላይ ቁማር አትጮቺ። ግቢና ማርገዝና ለማርገዝሽን ቼክ አድርጊ፣ እነግርልሻለሁ። ቆይ አንተ ግን ስንቴ ብነግርህ ነው የሚገባ? አላደርግም አልኩህ እኮ። ወይኔ እኮ ግራ የሚገባኝ ከኔ ጋር እልህ ተያይዘሽ ህይወትሽን ማበላሸት ነው እንዴ ፍላጎትሽ? ቆይ ምን አለበት ገብተሽ ቼክ ብታደርጊ? ምን ችግር አለ? ችግሩማ ያንተ አስተሳሰብ ነው። እኔ ልክ ነው እያሰብኩ ያለሁት፣ አንቺ ነሽ ነገሮችን እያበላሽሽ ያለሽው። አሃ ለካ ላንተ መግደል ልክ ነው። ረስቼው እኮ ነው። ይኸው ስሚ ማለት በአንቺ ልክ ስሜቴን የተፈታተነው ሰው የለም። እባክሽ እምልሽን ነገር ግቢና አድርጊ። ስሜቴን አትፈታተኝ። ምን ልትገለኝ ነው? ለነገሩ ተመርመሪ እያልክ ጠዋትና ማታ ከምትጨቃጨቅ ይሻልሃል። ማለት እኔ ላይ ያለሽ እምነት እንደዚህ ደካማ አይመስለኝም ነበር። እውነቱን እስክታውቂ ታገዝሻለሁ። እውነቱ የወጣ ቀን፣ እውነቱን የሰማሽው ቀን ግን በተናገርሽ ነገር እንዳለ ታፍሪበታለሽ። አይ አይመስለኝም። ለማንኛውም አሁን ቼክ አድርጊ፣ አንጨቃጭቅ። እውነቱን ማወቁ እኔንም አንቺንም አይጎዳም። ተው እንጂ ሚኪያስ፣ ሀሳብህን በደንብ ነው ሽማቀው። ልታታልለኝ አትሞክር። ማለት እኔ ምንም ላታልልሽ እየሞከርኩ አይደለም። በስሜቴን ልትወስኝ ያልሽው ውሳኔ እንዳትወስኝ እያደረግኩሽ ነው። ለማንኛውም እሺ በይና ተቀበይና ሞክሪ። ያዥ። በአንድ ነገር ግን መስማማት አለብን። ምንድን ነው እሱ? እሺ ከዛ በኋላ ግን ውጤቱ ምንም ይሁን ምን አንተ መወሰን አትችልም። እኔ ነኝ የምወስነው። እሱን ከውጤቱ በኋላ ብንወስን አይሻልም? አይ ሀሳብህን አሁን ማወቅ እፈልጋለሁ። ደስ እንዳለሽ ተስማምቻለሁ። እሺ እሺ፣ ሀሳብ መቀየር ግን አይቻልም። እሺ እንዳታስቢው፣ ከሱ ባታረግሽ ይሻልሻል። ያለበለዚያ ሁሉም ነገር ያበቃለት። መቼም የዛ ርኩስ ዘር ደም ከኔ ደም ጋር እንዲቀላቀል አልፈቅድም። በጭራሽ የዛን ርጉም ልጅ አላሳድግም። የማደርገውን ያውቃለሁ። አዎ አውቃለሁ። እናንተ ምንድነው ወይዘሮ? ምን የሚያስቅ ነገር ተገኘ እንዴ? ወገኛነታችሁ ገርሞኝ እኮ ነው። ልክ እንዳባወራ ዳቦ ጠልጠል አርጋችሁ ስትመጡ ያው ከሰራ ነው ላይ እንቃመስ ብለን እኮ ነው። አረ ከሰራችሁት ላይ ነው። ወገኞች ናችሁ። ታዲያ ምን አለበት ስጋ አስጨመር አርጋችሁ ጠልጠል አርጋችሁ ብትመጡ? ያው እየሰራንም አይደል? በወር አንዴም ቢሆን አይቀርም። አንተ ሽማግሌ ግን ኮሜዲያን ነበር መሆን የነበረብህ። ወገኛ ሊስትሮ ጠርገህ ነው ስጋ ይዘህ የምትመጣው? ያው መቼስ ለበዓል ጊዜ ብቻ ከመብላት አይሻልም? አረ እናንተስ ተስፋም የላችሁ። እንደዚሁ እንደባከናችሁ መቀበራችሁ ነው። አረ ይሁት ባክሽ፣ እንደዛ አይባልም እንዴ! የሰው ልጅ ነው ተስፋ የሌለው የለም። እናንተ ምንም ተስፋ የላችሁ። በተለይ አንተ ተስፋ ተሟጦ አልቋል። በቃ እኔ አሁን ልጆቹን አይቼ ልምጣ። አዎ ልጆቹ ሊስትሮ መጀመርህን አውቀው ጫማቸውን ስብስብ አድርገው እየጠበቁ ነው። በደንብ አጽዳላቸው። ምን ነገርሻቸው? የግድ ማወቅ ነበረባቸው። ግን ይኸውልህ ሊስትሮ መጀመርን ሲሰሙ በጣም ደብሯቸዋል። እንግዲህ እንዴት እንደምታስረዳቸው አላውቅም። ሂድ፣ እየጠበቁ ነው። እንዴ ቆይ አንቺ ሴትዮ ከዚህ ሁሉ ክፋት ግን ምንድነው የምትጠቀሚው ነገር? አይ ጉድ!
አንቺ ምን ሆነሽ ነው? ቆየሽ እኮ አንቺ ማለት ተረጋጋ እንጂ ገና ምን ያልጨረስኩ። ምንድነው ተረጋጋ ማለት? እኮ ቶሎ በይ አፍጥኝ። ቆየሽ እኮ የሁሉ ጊዜ ይፈጃል እንዴ? ቶሎ በይ